መልእክተ ኢየሱስ ክፍል 2 የእኔ የኢየሱስ መልእክት። ይህ ኢየሱስ እውነተኛ ማንነቱን ለቤተ ክርስቲያኑ እና ለሕዝቡ በሚገልጥበት መንገድ ለትምህርት የተጻፈ ንባብ ነው። ወዳጄ ሆይ ዛሬ ቃሌን ስማ። እኔ ኢየሱስ ነኝ፣ የሕያው እግዚአብሔር ልጅ፣ አዳኝህ፣ ታዳጊህና ወዳጅህ። ዛሬ በፊትህ የተገለጥኩት እንደ ሩቅ የታሪክ ምሳሌ ሳይሆን እንደ ሕያው ቃል፣ የሕይወት እንጀራ እና በጎቹን በስም እንደሚያውቅ እንደ መልካም እረኛ ነው። እኔ ዛሬ በዚህ መልእክቴ በቃሌ አማካኝነት ከወግና ከተለምዶ የሃይማኖታዊ አተረጓጎም ባሻገር ያለውን የማንነቴን እውነት ልገልጽልህ መጥቻለሁ። ስለዚህ ልብህ ክፍት ይሁን፣ መንፈስህም በእውነት ቃሌ መገለጥ ሕያው ይሁን። በዚህ መልእክቴ በጸጋ ላይ ጸጋን እና በሕይወት ላይ ሕይወትን ላፈስልህ ተዘጋጅቻለሁ። ስለዚህ እነሆ በሚከተለው ክፍል 2 እንደገና በጥልቀት ራሴን እገልጥልሃለሁ። መልእክተ ኢየሱስ የእኔ የኢየሱስ መልእክት ክፍል 2 ወዳጄ ሆይ የራሴን በጎች በስም የማውቃቸው መልካም እረኛ እኔ ነኝና ቃሌን በጥሞና አድምጥ። አየህ፣ እያንዳንዳቸውን ደቀ መዛሙርቴን በዓላማ እና በፍቅር የመረጥኳቸው እኔው ራሴው ነበርኩ። በኋላ የሚክደኝንና አሳልፎ የሚሰጠኝን የአስቆሮቱ ይሁዳን እንኳን ሳይቀር ደቀ መዝሙሬ እንዲሆን የጠራሁትና የመረጥኩት እኔ ነኝ። ይሁዳ በገንዘብ የማይታመን ሰው መሆኑን እንኳን እያወቅሁ የገንዘቤ ጠባቂ አድርጌ ሾምኩት። ይህን ተረዳ። እኔ ይሁዳን የመረጥኩት በጸጋዬ እንጂ በብቃቱ ተመዝኖ ባገኘው ማንነቱ አይደለም። እያንዳንዳቸውን ደቀ መዛሙርቴን የመረጥኳቸው እኔ እንጂ እነርሱ እንዳልመረጡኝ ነግሬያቸው ነበር። ይሁዳን ስመርጠው በድክመቶቹ መነጽር አልተመለከትኩትም ነበር። ይልቁንም በፍቅርና በጸጋ ዓይን አየሁት። ስለዚህ የይሁዳ ድካም በእኔ ከመመረጥና ከእኔ ጋር ኅብረት ከማድረግ ሊያጎድለው አይችልም። የይሁዳ ድክመት ከእኔ ፍቅር እንዳላጎደለው እንዲሁ ያንተ ድክመት ከፍቅሬ ሊያጎድልህ አይችልም። ጸጋዬ የተሰጠህ ከሥራህ ወይም ከጽድቅህ የተነሣ ሳይሆን በእኔ ምሕረትና ፍቅር ነው። እኔ የመጣሁት ኃጢአተኞችን እንጂ ጻድቃንን ልጠራ አይደለም። ወደ ምድር የመጣሁት ለፍርድ ሳይሆን ለማዳን ነው። ይህንን እውነት እንድትረዳ እፈልጋለሁ። የይሁዳን የግል ድክመትና ኃጢአት ሌሎቹ ደቀ መዛሙርት እንዲያውቁና በፍርሃትና በኩነኔ እንዲኖር አልፈቀድኩም። ይሁዳን በድካሙ አላሳፈርኩትም፣ ፍቅሬንም ከእርሱ አርቄ አላውቅም። ይልቁንም የክብር ኃላፊነት ቦታ ሰጥቼ ታማኝና ጻድቅ የሆነ ያህል አከበርኩት። ለምን? ምክንያቱም ማንነቱ በኃጢአቱ ሳይሆን በፍቅሬና በእኔ ማንነት መሆኑን እንዲያውቅ እፈልግ ስለነበረ ነው። ይሁዳ በጥፋተኝነትና በኀፍረት በታሰረ ሕሊና እንዲኖር አልፈልግም ነበር። ምክንያቱም ማንም ሰው በፊቴ በተወገዘና በተኮነነ ልብ ሆኖ ከእኔ ጋር ኅብረት ማድረግ እንደማይችል ስለማውቅ ነው። ዛሬም ብዙ ልጆቼ ከሕልውናዬና ከመገኘቴ ተለይተው በጥፋት ጥቃት ስር የሚወድቁት በእኔ በማመን ብቻ የሚገኘውን ጽድቅ ባለማወቃቸው ነው። ስለዚህ ሁልጊዜ የምተጋው በጸጋዬ በማመን በድፍረት እንድትኖር እና ከኩነኔ ሥርዓት ሰንሰለት ነፃ እንድትወጣ ነው። ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 1 ላይ በእኔ ላሉት ከእንግዲህ ኩነኔ የለባቸውም ብሎ በትክክል የእኔን ልብ ገልጿል። ልጄ ሆይ እኔ በእምነትህ ላይ እንጂ በኃጢአትህ ላይ አላተኩርም። ኃጢአተኛውን እንዲያው በጸጋው በማጸድቀው በእኔ ላይ ያለህ እምነት እንደ ጽድቅ ሆኖ ይቆጠርልሃል ብዬ በቃሌ ተናግሬአለሁን። ሮሜ 4:5 ኃጢአትህን ለመደምሰስና ከፍርሃት ነፃ ላወጣህ ደሜን አፍስሻለሁ። አንተን ስመለከት የራሴን ጽድቅ በአንተ ላይ አያለሁ። ስለ ኃጢአትህ ያቀረብኩት መሥዋዕቴ የኃጢአትህን ኩነኔ አስወግዶ በፍጹምነቴ ክብርና በጽድቄ ሲሸፍንህ አይቻለሁ። ይሁዳን ገንዘብ ያዥ አድርጌ ስሾመው ከውድቀቱና ከድካሙ ይልቅ ጸጋዬ እንደሚበልጥ እያሳየው ነበር። ይሁዳን ስቀበለው የእሱ ዋጋና ክብር የመጣው ከእኔ እንጂ ከባሕሪው ልዕልና እንዳልሆነ እየገለጽኩ ነበር። ብዙዎች እኔን መከተል ማለት ከኃጢአትና ከሰው ድካም ፍጹም የጸዳ ሕይወት መኖር እና የተሻለ ሰው ለመሆን መጣር እንደሆነ ያምናሉ። ነገር ግን በግልጽ ስማኝ፣ መዳንህ በራስህ ጥንካሬ ፍጽምናን ማግኘት አይደለም። ይልቁንም በእምነት ብቻ መጽደቅና ከእኔ ጋር ካለው ኅብረት የእኔ ማንነት መንጸባረቂያ ለመሆን ከአንድ የእኔ ክብር ወደ ሌላ የእኔ ክብር ነጸብራቅ የመሆን ጉዞ ነው። የአንተ ክብር የሚገኘው ፍጹም በሆነው በሥራዬ በማመን በማረፍ ነው። እኔ ልታከብረኝ የምትችለው እኔ ማን እንደሆንኩ በሚመሰክር ሕይወትህ ነው። እኔ ጸጋ፣ ፍቅርና ይቅርታ ከሆንኩ እኔን የሚያከብር ሕይወት ሌሎችን በጸጋ የሚቀበል እንዲሁ የሚወድና ይቅር የሚል ሕይወት እንጂ በሥራ የሚኮንና የአዳኝነቴን በቂነት በሚክድ ሕይወት አይደለም። አንተም እንድታፈራ የተጠራኸው ፍሬ እንዲሁ የመወደድ ተቀባይነት የማግኘትና የይቅር መባል ፍሬ እንጂ የባሕሪ ፍጽምና ፍሬ አይደለም። ምንም እንኳን ከእኔ ጋር ካለህ ኅብረት የተነሣ
ብዙ የባህሪ ለውጥና መሻሻል የምታሳይ ቢሆንም የምትመካው በዚያ ሳይሆን እኔ በሰጠው ፍጹም የጽድቄ ስጦታ ይሁን። በሕይወት ዘመንህ ሁሉ ፍጹም የሆነ የባህሪ ለውጥና ኃጢአት አልባነት ላይ መድረስ ስለማትችል በባህሪ መሻሻል ብትመካ አንጻራዊ በሆነው ከእኔ ባገኘኸው መሻሻል ራስን ከሌሎች ጋር እያነጻጸርክ የምትመካ ግብዝ ያደርግሃል እንጂ የእኔ ባሕሪ የጸጋዬና የአዳኝነቴ ነጸብራቅ አያደርግህም። በእኔ በማመን ብቻ ስትኖር አጽዳቂ፣ ይቅር ባይ፣ የኃጢአትን ብዛት የምትሸፍንና እኔን ለሌሎች የሚያሳይ የእኔ ባሕሪ ነጸብራቅ እንጂ ኮናኝና ግብዝ አትሆንም። እምነትህ ብቻ ያለ ምንም ሥራ ጽድቅ ሆኖ ይቆጠርልሃል። የተጠራኸው ለማመን ብቻና በእምነት ብቻ ለመኖር ነው። ይህንን ስታደርግ አንተ ልታደርገው የሚገባው ሥራ እዚያ ጋር ያበቃል። ከዚያ በኋላ ያለው ሥራ የእኔ ነው። በአንተ ሕይወት ፍሬ ማፍራት ያንተ ሥራ ሳይሆን የእኔ ሥራ ነው። እኔ የወይን ግንድ ነኝ፣ አንተ ደግሞ ቅርንጫፍ ነህ። ቅርንጫፍ በራሱ ፍሬ እንዲያፈራ አይጠበቅበትም። የሚጠበቅበት በወይን ግንዱ ማረፍ ብቻ ነው። ዮሐንስ 15:4-5 እምነትህ እንድታርፍና እኔ የወይን ግንድ የሆንኩት ራሴ ሕይወቴን በአንተ በመግለጥ እንድታፈራ የሚያደርግህ የእኔ ስጦታ ነው። እምነት የሰጠውህ እንድታርፍና እኔ ባንተ እንድኖር እንዲያደርግህ ነው። ፍሬ አፈራሁ ወይስ አላፈራሁም እያልክ የምትጨነቅና ሁልጊዜ የራስን ማንነት በመገምገም ወይም ለማሻሻል እየጣርክ ከሆነ በፍጹም ልታርፍና በጽድቅ ስጦታዬ ድፍረት በሰላም ልትኖር አትችልም። እኔ በራሳቸው ሥራ ጻድቅ የሚመስሉትን ወይም የእኔ የራሴ የጽድቅ ስጦታ በቂ እንዳልሆነ የሚያስቡትን አይነት ሰዎች እንድትሆን አልፈልግም። ጽድቄን እንደ ጸጋ ስጦታ ለመቀበል ትሑት የሆኑትን ሰዎች እንድትመስል እፈልጋለሁ። ያዳንኩህ በጸጋ ከሆነ የምትኖረውም በጸጋዬ ነው። ያጸደቅኩህ በእኔ በማመንህ ብቻ ከሆነ የምትኖረውም በእምነት ብቻ ነው። ጻድቅ በእኔ በማመን ይኖራል ተብሎ ተጽፏልና። በጸጋዬ ተቀብየህ በዚያ ብቻ ካዳንኩህ በኋላ በሥራህና በማንነትህ እንድትኖር አልፈልግም። በእምነት ከእኔ ጋር ጉዞ ከጀመርክ በኋላ እንደገና የሕግ ሥራን በመፈጸም ወደ መጣር የግል ሕይወትህ ተመልሰህ በባርነት እንድትታሰር አልፈልግም። መጀመሪያህም መቀጠያህም መፈጸሚያህም እኔ ነኝ። እኔ የእምነት ሕይወትህ ጀማሪና ፈጻሚህ ነኝ። ዕብራውያን 12:2 መዳን ማለት ከአሮጌው የጥረት የግል ሕይወትህ በመዳን በአዲሱ የእምነት ሕይወትህ መኖር ማለት ነው። መዳን ማለት አዲሱን የእምነት ሕይወትህን መኖር መጀመርና በዚያ መቀጠል ማለት ነው። ያንተ መንፈሳዊ እድገት ማለት ደግሞ በቀጣይነት በእኔ ላይ ባለህ እምነት በማደግ በመንፈሴና በሕይወቴ በመሞላት ማደግ ነው። የእምነትህ ጉዞ የመጨረሻው ግብ ነፍስህን ከራስ ሕይወት ጥረትና ከዚያ ከሚመጣ ኩነኔ በማዳን በእምነት ብቻ የሚኖር ነፍስ ማድረግ ነው። በእኔ ላይ ያለህ እምነት እያደገና እየጠነከረ በመጣ መጠን ወደ እኔ በመምጣት የሚገኘውን የነፍስ ዕረፍት በሙላት በመቀበል ይበልጥ የእኔ የጸጋዬ የፍቅሬ የይቅርታዬና የባሕሪዬ ነጸብራቅ ትሆናለህ። መዳንና በመዳን ሕይወት ማደግ ማለት ይሄ እንደሆነ እወቅ። ይሁዳን ተመልከት። ባሕሪው ባይቀየርም ያቀረብኩለት ጸጋ እውነተኛና የሚገኝ ነበር። ዓላማዬ እርሱም በውጫዊ ለውጥ ማደስ ሳይሆን በጸጋዬ ማጽደቅ ነበር። ይህንን እውነት ተቀብሎ ቢሆን ኖሮ በእምነት ብቻ የሚገኘውን ነጻነትና ጽድቅ ባወቀ ነበር። ስለምታደርገው ነገር ሳይሆን እኔ ለአንተ ያደረግሁልህን ማመን ነው የሚያድንህና ነጻ የሚያወጣ። ድክመቶችን አውቃለሁ፣ ትግልህንም አውቃለሁ። ይሄ ሁሉ እያለ እኔ ግን በእኔ ውስጥ ማን እንደሆንክ እውነቱን አውቃለሁና የማውቅህ በዚያ ነው። ስለዚህ ፍቅሬንና ጸጋዬን በሚያንጸባርቅ አዲስ ስም እጠራሃለሁ። በማይህ ወቅት የማየው ኃጢአትን ሳይሆን ባንተ ያለውን የራሴን ጽድቅ ነው። የማይህ የምወደው ልጄ በደሜ ታጥቦ እና ነስቶ ነውና ሁልጊዜ በእኔ ዘንድ ባለህ ንጽሕና ራስህን እይ። በእኔ እስካለህ ድረስ ባንተ የሚገለጠው የእኔ ድል እንጂ ውድቀቶችህ የሚያመጡብህ እርግማንና ጉስቁልና አይደለም። ከዚህ በኋላ አንተ የምታየው ቀድሞ በነበረህ በኃጢአተኝነትህ መነጽር ሳይሆን በእኔ መሥዋዕት በተሰጠ ፍጹምነት ነው። ይህ የምሥራች ወንጌል እኔ የማቀርብልህ የዕረፍት ምሥራች ነው። ስለዚህ የቀረው አንተ በእኔ ውስጥ ሙሉ እንደሆንክ በማወቅ በእምነት መኖር ብቻ ነው። እኔ መሰራት ያለበትን ሁሉ ሰርቼልህ ስለጨረስኩ የቀረውን ከራስህ ሥራ ማረፍ እና በተጠናቀቀው ሥራዬ ማመን ብቻ ነው። ቃሌ በእኔ የሚያምኑ ወደዚህ ዕረፍት ገብተዋል ይላልና። ዕብራውያን 4:3 ውድ ልጄ ሆይ በነጻ የሰጠሁህን ለማግኘት መጣርህን አቁም። አንተ የእኔ ስለሆንክና እኔ የማንነትህ መታወቂያ ስለሆንኩ በእኔ ቅድስና ቅዱስ፣ በእኔ ጽድቅ ጻድቅ፣ እንዲሁም በእኔ ፍጽምና ፍጹም ነህ። ስለዚህ ጸጋዬ ይበቃሃል፣ ኃይሌም በድካምህ ፍጹም ይሆናል። ሁለተኛ ቆሮንቶስ 12:9 የራሴ ብዬሃለሁና ደስ ይበልህ።
ኃጢአትህን ሸፍሜ ጽድቄን አልብሻለሁና ሐሴት አድርግ። ያጸደቅሁህ በሥራ ሳይሆን በእኔ በማመንህ ነውና በእኔና ስለ እኔ በሚመሰክረው የጸጋ ወንጌል ቃል ደስ ይበል። ዓለም ጉድለትህን ሊያይ ይችላል፣ እኔ ግን እምነትህን አያለሁ። ዓለም ኃጢአተኛ ይልህ ይሆናል፣ እኔ ግን ቅዱስ እልሃለሁ። ፍጹምነትህ ሳይሆን የእኔ ብርሃን በአንተ ስለሚበራ አንተ የዓለም ብርሃን ነህ ብዬሃለሁ። የመጣሁት ሕይወት እንዲሆንልህና ሕይወትንም አብዝቼ ልሰጥህ ነው። ይህ የምሰጥህ ሕይወት ጥፋተኝነትን እና ኀፍረት የማትሸከምበት ነገር ግን በእኔ ሰላም እና ደስታ የተሞላ ሕይወት ነው። ይህ ሕይወት ለመወደድ እየጣርክ የምትኖረው ሳይሆን በተወደድክበት እውነት ላይ የምታርፍበት ሕይወት ነው። ማንነትህ በሥራህ ላይ የተመረኮዘ ሳይሆን በቃል ኪዳኔ ውስጥ ያለው ሕይወት የሚሰጥህ ማንነት ነው። እኔ ጽድቅህ፣ ቅድስናህ፣ ቤዛነትህና የማንነትህ እውነት ነኝ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ማቴዎስ 11:28-30 ብዬ በቃሌ ተናግሬያለሁን። አንተ የእኔ ነህ፣ እኔም የአንተ ነኝ። ላንተ ያለኝ ፍቅር ጽኑ እና የማይለወጥ ነው። ልብህ አይታወክ አይፍራም። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከአንተ ጋር ነኝ። በእኔ እመን፣ እምነትህም በፍቅሬና በጸጋዬ ላይ የሚያርፍ እምነት ይሁን። የተወደድክ ልጄ፣ ቃሌን በጥሞና አድምጥ። እኔ እውነትና የሕይወት ብርሃን ነኝ። በዕለት ተዕለት ሕይወትህ ውስጥ በማየው አላውቅም። በትግሎችህ በኀጢአትህና ድክመቶችህ ሳይሆን የማውቅህ በእኔ ውስጥ ባለህ በእኔ በራሴ ማንነት ነው። በየዕለቱ በኀጢአትህ እያዘንኩ አልቅም። በአንተ ላይ ኀጢአትህን እየቈጠርኩ ዕለት ዕለት አልኰንህም። እኔ ኀጢአትህን ሁሉ ተሸክሜ ዋጋውን ከፍያለሁና የሚቈጠርብህ ምንም ኀጢአት የለም። በእኔ ላሉት ሁሉ መተላለፋቸውን ይቅር እላለሁ፣ ኀጢአታቸውንም ከእንግዲህ አልቈጥርባቸውም ብዬ በቃሌ ተናግሬአለሁን። ዕብራውያን 8:12 ወደ ጥፋትህና ድክመቶችህ እየጠቆመ ያለማቋረጥ የሚኮንንህ ድምፅ የእኔ ድምፅ ወይም የመንፈስ ቅዱስ ድምፅ አይደለም። ያ ድምፅ ያልታደሰ የአእምሮ ሹክሹክታና የዲያብሎስ ክስ ድምፅ ነው። እኔ በዓለም ልፈርድ ሳይሆን ዓለምን ላድን ነው የመጣሁት። የእኔ ፍላጎት እኔ ስለ አንተ የማውቀውን የእውነት ብርሃን ከእኔ በመካፈል እኔ እንዴት እንደማውቅህ እንድታውቅና እንድታርፍ ነው። ራስህን ደጋግመህ በኀጢአት ስትወድቅ ብታገኘውም እኔ ጽድቅህን እሰብክሃለሁ እንጂ ፈጽሞ አልኰንህም። እኔ የኀጢአት መድኃኒትና የኵነኔ መፍትሔ እንጂ ፈራጅ አይደለሁም። እኔ ጽድቅን እንዲያው የምሰጥ እንጂ ከሰው የጽድቅ ሥራ በመጠበቅ የምኰንን ጌታ አይደለሁም። ስለዚህ ምሕረቴ ለዘላለም ነውና ራሴ አድሜ የጨረስኩትን ሕዝብ በፍጹም ልኰንንና ልፈርድ አልችልም። እኔ እንዴት እንደማይህና እንደማውቅህ አውቀህ ራስህን በዚያ ስታውቅ ደስ ይለኛል። በኀጢአትህ እንዳስከፋኝ ስታስብ በድካምህ እየራራውልህ በፍቅሬ እና በቸርነቴ ጉልበት በመንፈሴ ኃይል እመልስሃለሁ። በድፍረት ከእኔ ጋር ኅብረት ማድረግ እንደማትችል ሲሰማህ እኔ በመንፈሴ ኃይል ወደ አንተ ቀርቤ ልብህን እመልሳለሁ። ስለዚህ ነው የፍቅሬንና የጸጋዬን ወንጌል እውነት እንድትማር የምፈልገው። የፍጹምነትህ መለያ እኔ እንደሆንኩ አውቀህ በእምነት እንድታርፍ እፈልጋለሁ። አንተን እንደ እኔ ያደረግኩ ስላደረግከው ነገር ሳይሆን የእኔ ስለሆንክ ብቻ ነው። በኀጢአተኝነትህ መካከል ሆነህ እንኳን እኔ የፍጹምነትህ መታወቂያ እና ወኪል እንደሆንኩ አውቀህ እንድታርፍ እፈልጋለሁ። ምንም እንኳን ብዙ ኀጢአቶችን እና ድክመቶችን ብትሸከምም እኔ ብቻ ላንተ በቂ መሆኔን የሚመሰክረውን የምሥራች ወንጌል ቃል ተቀብለህ በሰላምና በደስታ እንድትኖር እፈልጋለሁ። ስለዚህ ዛሬ የምሥራች ቃሉን ከሰማህ በሙሉ ልብህ በማመን ደስታዬን ጨምርልኝ። የተወደድክ ልጄ ሆይ፣ ለአንተ መጽደቅና በእግዚአብሔር ዘንድ ተቀባይነት ለማግኘት የሚያስፈልገው ሁሉ እንዳለቀ በማመን በሰላም እንድትኖር እፈልጋለሁ። አልቋል ስል አልቋል ማለቴ ነው። ተፈጽሟል ስል ተፈጽሟል ማለቴ ነው። ፍጹም ቅድስናንና ጽድቅን በራስህ ለማሳየት መጣር አያስፈልግም። እኔ ፍጹም እና ጻድቅ ወኪልህ ሆደ በእግዚአብሔር ፊት ስለ አንተ ልታየ ለዘላለም ቆሜአለሁ። ቅዱሳት መጻሕፍት ይህንን እውነት እንዲህ ይናገራሉ። ክርስቶስ ወደ ተሠራች የእውነትም ምሳሌ ወደ ሆኑ ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ዕብራውያን 9:24 እኔ ሁል ጊዜ በአብ ፊት ንጹሕና ፍጹም ስለሆንኩና በአንተ ፈንታ በእርሱ ፊት ስለምታይልህ ለዕረፍትና ለደስታ ታላቅ ምክንያት አለ። ፍጹምነትህ እኔ እንደሆንኩ አውቀህ በጉድለቴ ውስጥ እንኳን እያለህ ያለ ፍርሃት መኖር ትችላለህ። ጻድቅ በሥራና በመታገል ሳይሆን በእኔ በማመን በእምነት ይኖራል ተብሎ ተጽፏልና።
ደቀ መዝሙሬ ይሁዳ ነኝ። ታማኝነት የጎደለው ቢሆንም ገንዘብ ያዥ አድርጌ ሾምኩት። በዚህም ተግባሬ ይሁዳ የእኔ በመሆኑ ብቻ ያለ ሥራው ብኩነቱን መስክሬአለሁ። ድክመቶቹ ከጥሬዬ አላጎደሉትም። ስለዚህ እኔ በሕይወትህ እስካለሁ ድረስ ውድቀቶችህ ጥሪህን ማስወገድ አይችሉም። ይሁዳን ገንዘብ ያዥ አድርጌ ስሾም በእኔ ላይ ያለው እምነት ከሰው ድክመቶች በላይ የጸጋዬን ብልጽግና ለመግለጥ ዕድሎች እንዲሆኑ የሚፈቅድ ነገር እንደሆነ እያሳየው ነበር። በጸጋ መጽደቅ ኃጢአትን ሁሉ እንደሚሸፍን እና በእኔ ሕይወት ለመኖር ኃይል እንደሚሰጥ እመን። እኔ ሁል ጊዜ ጽድቅን እሰብካለሁ እንጂ ኩነኔን ፈጽሞ አልሰብክም። የምትሰማው ድምፅ በእኔ ጸድቀሃል ብሎ ካልተናገረ ያ ድምፅ የእኔ አይደለም። በሕዝቤ መካከል የጽድቅን ወንጌል ልሰብክ እንደመጣሁ ዳዊት በመንፈሴ ተመርቶ የተናገረው ቃል ይመሰክራል። ነቢዩ ዳዊት በመንፈሴ ሲናገር እንዲህ አለ። በታላቅ ጉባኤ የጽድቅን ወንጌል ሰበኩ። አቤቱ ከንፈሮቼን አልከለከልም፣ አንተ ራስህ ታውቃለህ። ጽድቅህን በልቤ ውስጥ አልሰወርኩም። ታማኝነትህንና ማዳንህን ተናግሬአለሁ። ምሕረትህንና እውነትህን ከታላቅ ጉባኤ አልሰወርም። መዝሙረ ዳዊት 49:10 እነዚህ ቃሎች የእኔ ቃሎች ናቸው፣ ምክንያቱም እኔ የትንቢት ሁሉ ፍጻሜ ሕያው የእግዚአብሔር ቃል ነኝ። መሥዋዕቴ ለዘላለም ፍጹም አድርጎሃል። ኃጢአትህ በደሜ የተደመሰሰ እና የተሰረዘ ብቻ ሳይሆን የተረሳ ነው። በቃል ኪዳኔ እንጂ ባለፈው ማንነትህ አትገለጽም። በጽድቄ ስጦታ እንጂ በውድቀቶችህ መነጽር ከዚህ በኋላ አታይም። ይህን የምሥራች አምነው ማረፍ የተሳናቸውና በራሳቸው መልካም ሥራና ሃይማኖታዊ ተግባር የሕሊናቸውን ወቀሳ ጸጥ ለማድረግ የሚሞክሩ ዕረፍት አያገኙም። በመሥዋዕቴ ፍጹም ካደረግሁህ ይህን ፍጹምነት ከእኔ እንደ ስጦታ ተቀብለህ አርፈሃል። ይህንንም ያገኘኸው በራስህ ጥረት ሳይሆን የእኔ በመሆንህ ነው። ሌሎች በድርጊትህ ሊሰይሙህና ሊፈርጁ ይችላሉ፣ ነገር ግን እኔ በአዲስ ስም እጠራሃለሁ፣ በእኔም ማንነት አውካለሁ። ውድ ልጄ ሆይ እኔ ጻድቅ ነህ ብዬሃለሁ። እኔ አንተ የእኔ ነህ ብዬሃለሁ። ይሁዳን ገንዘብ ያዥ አድርጌ ስሾመው እንደ ሌባ እየየሁት አልነበረም። እኔ በሕይወቱ ውስጥ በመገኘቴ ምክንያት እንደ ጻድቅ ሰው አርጌ አየሁት። ደካማ ቢሆንም ድክመቱን እንደ ውድቀት አላየውም። ይሁዳን እየየሁት የነበረው በጸጋዬ መነጽር ነበር። ስለዚህ ከደቀ መዛሙርቴ መካከል አንዳቸውም እንዲኮንኑት አልፈቀድኩም ነበር። እንዲያስቀምጠው በተሰጠው ገንዘብ ላይ ኦዲት የሚያደርግ ሰው አልሾምኩበትም ነበር። ኃጢአቱን ሸፍሚለት ለማንም እንዳይገለጥ አድርጌ ከለልኩት። ፍቅሬ የኃጢአትን ብዛት ይሸፍናል፣ ጸጋዬም በእኔ ለሚታመኑት መሸሸጊያ ነው። ለአንተ ያለኝ ፍቅር ለይሁዳ ካሳየሁት ፍቅር ጋር አንድ ነው። ድክመቶችን አውቃለሁ፣ ደካማ ብትሆንም እንኳ ይሁዳን እንደ ጠራሁት ጠርቼሃለሁ። ድካምህን እያየሁ እኔ ግን አሁንም ጻድቅ ነህ እልሃለሁ። ከፍቅሬ ምንም እንደማይለይህ እንድትረዳና በደስታ እንድትኖር እፈልጋለሁ። በጨለማ ጊዜ ውስጥ እንኳን ብርሃኔ በአንተ ላይ ያበራል፣ ብርሃኔም ወደ ተሐድሶ ይመራሃል። ይሁዳ በመጨረሻ እንደ ካደኝ ተገነዘበ። ንስሐ የገባው እኔን አሳልፎ ሊሰጠኝ በወሰደው ገንዘብ ምክንያት ወይም በመጥፎ ድርጊቱ ሳይሆን በእርሱ ላይ ያለኝን ጌትነቴን ከመካዱ ኃጢአት ነበር ንስሐ የገባው። ስለዚህ ጸጋዬ በእርሱ የፈጠረው ጸጸቱ በእኔ ላይ እምነቱን እንዲገልጽ አደረገው። በዚህም ምክንያት ንጹሑን ሰው በመካድ በድያለሁ አለ። ይህ ጥፋተኝነትን የመቀበል ቃል ብቻ አልነበረም፣ ይልቁንም በእምነት ጌታው መሆኔን የመቀበል ቃል ነበር። በመንፈሴ ሥራ አማካኝነት በእርሱ የተገለጠው እምነት ማዳንን አመጣለ። ይህ የጸጋዬ ኃይል ነው። እስከ መጨረሻው እወድሃለሁ። ኃጢአትህን በጽድቄ ሸፍኛለሁና አትፍራ። ወደ ለውጥና ተሐድሶ ቦታ የማመጣህ በኩነኔ ሳይሆን በፍቅሬ መገለጥ ነው። ይሁዳን እስከ መጨረሻው በጸጋዬና በፍቅሬ እንደደገፍኩት፣ ውድ ልጄ ሆይ እንዴት አብልቼ አንተን ሳልደግፍም? በእኔ ላይ ያለህ እምነት ከድክመቶችህ የበለጠ ጠንካራ ነው። ላንተ ያለኝ ፍቅር ባንተ ላይና በሥራህ ላይ የተመሠረተ አይደለም፣ ይልቁንም ያለ ምክንያት በሚወደው ፍቅሬ እንጂ። አንተ ገና ኃጢአተኛ ሳለህ እኔ ላንተ ሞቻለሁ። በእምነት አንተን ጻድቅ ለማድረግ ኃጢአትህን ድል ነስቼ ከሙታን ተነስቻለሁ። እኔ የአንተ እምነት ጀማሪ እና ፈጻሚ ነኝ። በአንተ መልካሙን ሥራዬ ጀምሬአለሁ፣ በአንተም የጀመርኩትን ሥራዬን እኔው ራሴው ፈጽማለሁ። ስለዚህ በእኔ እመን፣ በእኔም ዕረፍ። ፍጹም የሆነውን ፍቅሬን ማወቅ ፍርሃትን ሁሉ አውጥቶ ይጥላልና ፍርሃት ሁሉ ከሕይወትህ ይወገድ። ልብህ ከእንግዲህ አይታወክ። በእኔ እመን፣ የእግዚአብሔርንም ክብር ታያለህ።